ሰላም ወደ አድማጮቻችን የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ በስታንፎርድ ብሪጅ ቼልሲ ከሊድስ የሚያገናኘው ነው። ይህን ጨዋታ ተጠባቂ የሚያደርጉት ብዙ ምክንያቶችን ማቅረብ ይቻላል። በተለይ የኤለን ሮዱ ሽንፈት ለቼልሲ ይህንን ጨዋታ በቀላቸውን የሚያካሄዱበት ይሆናል። በሊያም ስር ባልተጠበቀ ሁኔታ ባለፉት 9 ጨዋታዎች 7ቱን ማሸነፍ የቻሉት ቼልሲዎች የአሰልጣኝ ለውጡ ብዙ ችግርን ያመጣል ተብሎ ነበር። ነገር ግን ሊያም በሚገባ ነገሮችን ማስተካከል ችሏል። ወደ አድማቻችን ቼልሲ በ25 የእንግሊዝ ፕሪሚየር ሊግ ጨዋታዎች 43 ነጥቦችን ይዟል። ሊቨርፑል 39 ነው እንግዲህ የሚገኘው። ስለዚህ ቼልሲዎች 4 ነጥብ ልዩነት አላቸው። የ4 ነጥብ ልዩነቱ ደግሞ ከፊታቸው ካለው ከቪላ 3ኛ ደረጃ ላይ ካለው መልሶ የ4 ነጥብ ልዩነት ነው ያለው። ስለዚህ ቀጣይ ጨዋታዎች የፍጻሜ ያክል እያንዳንዱን 13ቱን ጨዋታዎች መፋለም ግድ ይላቸዋል። በአውሮፓ ቻምፒዮንስ ሊግ በኤፍኤ ካፕ ጠንካራ ተፎካካሪ ናቸው። እንግዲህ ሊያም በአሰልጣኝነቱ የዳንኤል ፋርካን አሸንፎ አያውቅም፣ በሃል ሲቲ አሰልጣኝነቱ ማለት ነው። ከዛ ውጭ በስትራስቡርግ ነው የሰራው። ታዲያ ዛሬ ምሽት ማከናወን ይችል ይሆን? ትልቁ ጥያቄ ነው የሚሆነው። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። የውጤት ግምታችሁንም አስቀምጡልኝ። እንግዲህ ኤንዞ ማሬስካን መልቀቅ ተከትሎ በኤንዞ ማሬስካ ከስር የቼልሲ ደጋፊዎችን ተስፋ ካስቆረጡ ጨዋታዎች ውስጥ አንዱ የነበረው በተለይ ከአርሰናል ጋር በሜዳቸው በጥሩ ፐርፎርማንስ በ10 ተጫዋች አንዳቻ ካጠናቀቁ በኋላ በሳምንቱ አጋማሽ ወደ ሊድስ ኤለን ሮድ አቅንተው 3-1 ሽንፈት በተለይ ለኤንዞ ማሬስካ አስቸጋሪ የነበር ሽንፈት ነበር። በዛ ጨዋታ ቼልሲ በብዙ ነገሮች ብልጫዎች ተወስደውበት ነበር። ነገር ግን በሊያም ስር በብዙ ሁኔታዎች እየተሻሻለ የመጣው ቼልሲ በድሉ ረገድ በብሬንፎርድ፣ ፓላስ፣ በዌስትሃም እንዲሁም ደግሞ የሳምንቱ መጨረሻ ወልቭስን በተከታታይ ማሸነፍ ችሏል። ከፊቱ የሚገኙት ጨዋታዎች ሊድስ፣ ሃል ሲቲ እንዲሁም ደግሞ በርንሌይ ናቸው። እነዚህን ተከታታይ ጨዋታዎችም የማሸነፍ ግዴታ ይወድቅበታል። ምክንያቱም በትናንትናው ፕሮግራም እንዳቀረብኩት የመጋቢትና የሚያዝያ ጨዋታዎች ለቼልሲ አስቸጋሪ ናቸው። ያም እንግዲህ የሆነው በተከታታይ ተደራራቢ ከባባድ ጨዋታዎች ይመጣሉ። ታዲያ እነዛን ጨዋታዎች ለመፋለም የምንበት ስቴጅ ላይ አይደለንም። ምክንያቱም ሊድስ በተለይ በሳምንቱ መጨረሻ ዓርብ ዕለት በጥሩ ፐርፎርማንስ ኖቲንጋም ፎረስትን በሜዳቸው ኤለን ሮድ 3-1 ያሸነፉበት አጋጣሚ አስደናቂ ብቃታቸውን ያሳዩበት ነበር። አሁን ሊድስ በዳንኤል ፋርካ በፕሪሚየር ሊጉ የመቆየት እድሉ ሰፊ የሆነ መጥቷል። 29 ነጥቦችን ከ25 ጨዋታዎች መሰብሰብ ችሏል። ይህ ማለት እንግዲህ ከቀጣይ ካሉት የደረጃ ሰንጠረዡ ላይ አንጻር ስታዩት በፕሪሚየር ሊጉ የመቆየት እድሉን ማስፋት የሚችልበት ነው የሚሆነው። ወደ አድማቻችን እንግዲህ በቼልሲ ረገድ ከሊድስ ጋር የሚያደርጉት ጨዋታ የደርቢ አይነት ስሜት አለው። በ1970ዎቹ አካባቢ የሁለቱ ቡድኖች ጨዋታ ወከባ ውስጥ እንደነበር በተለይ በኦልድ ትራፎርድ የተካሄደ አንድ ጨዋታ አለ። ከዛ ጨዋታ በኋላ ብዙ ደጋፊዎች እንግዲህ ይህንን ቡድን የሁለቱን የሰሜንና የደቡብ ፍጥጫ ነው ይላሉ። የላንክሻየርና የለንደን ፍጥጫ ነው ቼልሲ ከሊድስ። እንግዲህ ሁለቱንም ቡድኖች ማንሳት ሲጠበቅብን ሊያም በቼልሲ አሰልጣኝነታቸው 9 ጨዋታዎችን መርተው ከጠንካራ አርሰናል ብቻ ተሸንፈው 7ቱን በጥሩ ሁኔታ ማጠናቀቅ ችለዋል። ሊያም ቡድን በየጨዋታው 2.4 ጎሎችን ማስቆጠር የሚችል ነው። የባለፈውን ሳምንት ሽንፈቶችን ለመቀነስ ይጠበቅበታል። ታዲያ አርፈው ቁጭ ማይሉት የዳንኤል ፋርካው ስብስብ በተለይ ባለፉት 13 ጨዋታዎች 2 ጨዋታ ብቻ ነው የተሸነፉት። የኮል ፓልመር የወልቭስ ሃትሪክ በዚህ ጨዋታም የሆነ ነገርን እንዲፈጥር የሚያስገድድ ይሆናል። የጃኦ ፔድሮና ዊሊያም ሰርጥ ድንቅ ብቃትን እያሳየ ይገኛል። ይቀጥላል ወይ? ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው የሚሆነው። ወደ አድማጮቻችን ሁለቱም ቡድኖች የተለያዩ አይነት ታክቲካል አረዳዶች ቢኖራቸውም ነገር ግን የዳንኤል ፋርካ ቡድን አንዴ ማንቸስተር ሲቲ 2-0 ከተመራ በኋላ ወደ 3-5-2 ቅርጻቸውን ከቀየሩ አንስተው ምርጥ ቡድን መሆናቸውን አሳይተዋል። በተለይ ደግሞ ካልቨርት ሊዊ ብዙዎቹ የሊድስ ደጋፊዎች ካልቨርት ሊዊን ሲያስፈርሙ እንደዚህ አይነት ሁኔታን አልጠበቁም ነበር። ነገር ግን ካልቨርት ሊዊ በእንግሊዝ ፕሪሚየር ሊግ አሁን 10 ጎሎችን አስቆጥሯል። በኤለን ሮድ አስደናቂው አጥቂ ሆኗል። እንግዲህ ቻሎባ በተለይ 1-1 ይህንን ተጫዋች ለማቆም መሞከር ያለበት ይመስለኛል። ሌላኛው እንግዲህ ኢሊያን ጉሪራ ይባላል። ለቦጋል በኖቲንጋም ፎረስቱ ጨዋታ ላይ በሚገባ አሲስት ያደረገው ተጫዋች ነው። ይህ ተጫዋችም አስደናቂ ፓሶቹን ረጃጅም ፓሶቹን ጥንቃቄ የሚያስፈልገው ነው የሚሆነው። ሌላኛው ፓስካል ስትሩጅ ነው። ፓስካል ስትሩጅ የመከላከል ቅርጹን የቆመ ኳስ መከላከል ይህ የኔዘርላንድ ብሔራዊ ቡድን የማል ተከላካይ በጣም ጥሩ ፐርፎርማንስ ያለው ነው። ታዲያ ቼልሲ እነዚህን ተጫዋቾች በሚገባ ሊጠነቀቅ ይገባል። በተለይ ደግሞ
ተጫዋቾቹን በጣም ባለመፈራረቅ በተለይ ቀጣይ ካለው የሃል ሲቲውን ጨዋታ ተጫዋቾችን ማሳረፍ ይቻላል። ስለዚህ በዚህ ጨዋታ ላይ ቋሚና የተሻሉ ጥሩ ፐርፎርም የሚያደርጉ ተጫዋቾችን ማሰለፍ ከሌ የሚጠበቅ ይሆናል። በሃል ሲቲ ጨዋታ ላይ ብዙ ተጫዋቾችን አሳርፈው የተሻለ ፐርፎርም የሚያደርጉት ማጫወት የሚችሉበት እድል ይኖራል ብዬ አስባለሁ። ስለዚህ ረፍቶችን ለሌሎች መስጠት የሚያስፈልግ ነው የሚሆነው። ይህ ጨዋታ ግን ወሳኝ ስለሆነ ምርጡን ቋሚውን 11 ማሳለፍ ይጠበቃል። አንዱ ኤንዞ ማሬስካ ከባድ ተቃውሞ የገጠማቸው ከአርሰናል ጨዋታ በኋላ ብዙ ተጫዋቾችን በዚህ ጨዋታ ቀይረው ነው ሽንፈቱን ያጋጠማቸው። ኢንተንሲቲው እንዳይቀንስ ጥንቃቄን መውሰድ የሚያስፈልግ ይሆናል። እንግዲህ ሊየም በቸልሲ አሰልጣኝነቱ 1 ወር ሞልቶታል። ታዲያ ስለ ጨዋታው ምን አሉ የሚለውን ደግሞ ላቅርበላችሁ። እንግዲህ ብዙ ሀሳቦች አሉኝ ያጨዋወት ስታይልን በሚመለከት፣ ነገር ግን በአጭር ጊዜ ውስጥ ይህንን ያክል ቡድኑን ለመረዳት አቅም በመድረሱ ደስ ብሎኛል የሚል አስተያየቱን ሰጥቷል። እንግዲህ ሊየም በ1 ወር ጊዜ ቆይታው 9 ጨዋታዎችን ያደረገው ምን ያክል አጣብቂኝ እና እንዲሁም ደግሞ ፈታኝ የሆነ ጊዜ እንዳሳለፈ የሚታይ ነው። ስለዚህ አሰልጣኙ ያመጣው ውጤትም እንዲሁም ደግሞ ከነገ ወዲያ የሚሰራቸው ነገሮችም በሱ ፐርፎርማንስ ላይ የሚመረኮዙ እንደሚሆኑ የሚታወቅ ነው። ወደ አድማቻችን ሌላኛው ነጥብ መነሳት የሚጠበቅበት እዚህ ስብስብ ውስጥ የፓልመርን አስፈላጊነት በጣም ከፍተኛ እንደሆነ ተናግሯል። ሌላኛው ስለ ጆሽ አችፖንግ ማስተያየቱን ሰጥቷል። ጆሽን በሚመለከት እንግዲህ አሁንም ብዙዎቻችን ይህ ተጫዋች በተለይ የመጫወቻ ጊዜን እያገኘ አይደለምና ለምን በውሰት አይለቅም የሚል ነው። ነገር ግን ጆሽ እድሎችን በሚያገኝበት ቦታ ሁሉ ታዳጊ ተከላካይ ሲሆን መጫወት ይጠበቅበታል። በተለይ ብዙዎቻችን የምናስታውሰው ማውሪዚዮ ፖቼቲኖ ለምሳሌ ኮልዊልን የመስመር ተከላካይ ሁሉ ያደረጉት ነበር። ነገር ግን በጨዋታ ሂደት ወደ ጨዋታ ውስጥ ሲገባ ወይም ደግሞ ፐርፎርማንሱ እየተሻሻለ ሲመጣ የመሀል ተከላካይ ሆኖ ቀጥሏል። ስለዚህ አንዳንዴ ታዳጊ ተጫዋቾች ወደ ዋናው ቡድን ሲያድጉ የመስመር ፖዚሽኖች የተሻሉ ነው የሚሆኑት ከመሀል ተከላካይ። ስህተቶችን ቢሰሩ ዋጋ የማስከፈል ሂደታቸው ከፍተኛ ስለሚሆን ማለት ነው። ስለዚህ ያንን በሚገባ መጠቀም ያለበት ይመስለኛል። ሌላኛው መነሳት የሚጠበቅበት ነጥብ የሚመስለኝ ወደ አድማጮቻችን በቸልሲ ስብስብ ውስጥ ካሉት ተጫዋቾች እንግዲህ ሪሺ ጄምስ ከጉዳቱ ተመልሷል። ነገር ግን የጉንፋን ሁኔታ እንዳስቸገረው እንደነበር ሊያም ሮዝነሪ ተናግሯል። አንድሬ ሳንቶስም ለጨዋታው ዝግጁ ነው። የባለፈው ጨዋታ ለ15 ደቂቃዎች ያክል ጉዳት ያጋጠመው ቢመስልም ማለት ነው። ቶሲን ወደ ብቃቱ እየተመለሰ ነው። ላቪያ ወደ ጨዋታ በመጋቢት ወር የመመለስ እድል ይኖረዋል። አሁን ግን ስልጠና ወደ መስራት ተመልሷል የሚል አስተያየታቸውን ሰጥቷል። እንግዲህ የቸልሲን ግምታዊ ያሰላለፉ በተለይ ወሳኝ ነው የሚሆነው፣ ምክንያቱም ቸልሲ ከፊቱ ያሉትን ጨዋታዎች ማሸነፍ ግድ ይለዋል እና ይህንን ጨዋታ ውጤት ለማምጣት በዚህ ጨዋታ ላይ ውትለኛል። ታዲያ እነዛ ነጥቦች አንዱ የተሻለ ቋሚ 11ን ምርጡን ቋሚ 11 ማሰለፍ ነው። ሳንቼዝ ግብ ጠባቂ ሆኖ የሚጀምር ይሆናል። በጥሩ ፐርፎርማንስ ላይ የሚገኝ ከሆነ ወይም ደግሞ ከጉዳቱ በሚገባ ካገገመ ጄምስ የቀኝ መስመሩን ይዛል። ፎፋና፣ ቻሎባህ እና ኩኩሬላ የተከላካይ መስመሩን የሚይዙ ይሆናል። አሁን እዚህ ጋር ትልቁ ሂደት የሚሆነው ካልቨርት ሊቪን ቻሎባህ ማቆም የሚችል ከሆነ፣ በተለይ ደግሞ በመከላከል ቅርጾ ጄምስ፣ ፎፋና እና ቻሎባህ ከኋላ የሚቀሩ ከሆነ፣ ኩኩሬላ ወደ ኦቨርላፕ የሚያደርግ ከሆነ ቸልሲ ይህንን ሁኔታ በባለፈው ሳምንት በጥሩ ሁኔታ ወልቭስን ሲያሸንፉ 3-4-3 የነበረውን አጫወት ነው። ስለዚህ አሁንም ሁለቱን መስመሮች መጠቀም ነው የሚሆነው። ቸልሲ ሊድስን ለማቆም ሁለት አይነት ታክቲክ ሊጠቀም ይችላል። በግልጽ እንደሚታወቀው አንደኛ ኢንተንሲቲውን ማፍጠን ነው። ከሊድስ በላይ ትንሽ ያን አስቸጋሪ ሊሆን ይችላል። ሁለተኛው መንገድ ግን የሚሆነው ምክንያቱም ቸልሲ ብዙ ጨዋታዎችን ተጫውቷል። ሁለተኛው መንገድ የሚሆነው ታክቲካሊ የሊድስን ሁኔታ መብለጥ ነው። አንዱ ሁለቱን ቻናሎች መዝጋት ነው። ስለዚህ ጄምስ እና ኩኩሬላ ሁለቱን መስመሮች በሚገባ መዝጋት የሚችሉ ተጫዋቾች ይሆናሉ። ካይሴዶ እና አንድሬ ሳንቶስ አማካይ መስመሩ ላይ በሚገባ ቁጥጥርን ማምጣት የሚችሉ ነው የሚሆኑት። ስቴፋን ዊሊያን፣ ፓልመር እና ኤንዞ ፈርናንዴዝ፣ በተለይ ኤንዞ ፈርናንዴዝ በጨዋታ ሂደት ውስጥ ኩኩሬላ ወደፊት ሲመጣ የቸልሲ አጨዋወት ስታይል የሚሆነው 3-4 ይሆንና ከዛ 3-4-3 አይነት ቅርጽ ይዛል። ስለዚህ ፓልመር እና ኤንዞ ፈርናንዴዝ የመሃል 10 ቁጥሩን ፖዚሽኖች ይዛሉ። ጃው ፔድሮ ምርጥ ብቃቱ ላይ ይገኛል። እያጠቃ ጎሎቹን ማስቆጠሩን መቀጠል የሚያስፈልግ ነው የሚሆነው። ሌላኛው እንግዲህ ኢተን አምፓዱ ከረጅም ጊዜ ቆይታ በኋላ ወደ ስታንፎርድ ብሪጅ የሚመለስ ይሆናል። የቸልሲ የታዳጊዎች ተጫዋቾች ውስጥ አንዱ ከነበሩት ከሚጠበቁት አንዱ የነበረው ኢተን አምፓዱ በአማካኝ መስመር ተጫዋችነት ወደ ስታንፎርድ ብሪጅ ይመለሳል። ወደ ደማቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።